ጊዮርጊስ ተራ
አድኅነ ቅዱስ ጊዮርጊስ ጊዮርጊስ ሶበ ጸለየ ቅዱስ
Yo
አምላኬ ከመአምላኬ ተሰቅለ ዲበ መስቀል አምላኬ ከመአምላኬ ተሰቅለ ዲበ መስቀል ጸርሐ ጊዮርጊስ ወትትበስሙ ከመ አመ ያስተሪ በስብሐቲሁ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጀምሮ የየመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት ስራ አስኪያጅ ጀምሮ እንደዚሁ ከየማነ ዘመንፈስ ጀምሮ የየመምሪያ ኃላፊዎች፣ ብፁዕ አቡነ ሄኖክም ያው ሀገረ ስብከታቸው ነው። ምናልባት እሳቸው ስለሌሉ ዝም ድንገት እዚህ የተገኘው አይደለም። ለስብሰባ ሀገረ ስብከት ስመጣ እኔ የባሰ ሌላ ችግር ስላለኝ ህዝቡ አባት አቶ ዝም ብሎ እንዳይበተን እባክዎን ሄደው ቡራኬ ይስጡልኝ ብለውኝ በዚሁ ቤተ ክርስቲያኒቱም አንዲት እንደመሆኗ መጠን በእኛ መካከልም ደግሞ መከፋፈል መለያየት የሌለ ስለሆነ በዚያ ምክንያት እንጂ ብፁዕ አቡነ ሄኖክም ያው በመንፈስ ከእናንተ ጋር ናቸው። ከዚሁ እንደ አባትነታቸው እዚሁ አሉ እና የደብሩ አስተዳዳሪ መልአከ ገነት ክብሩን ጀምሮ የዚሁ ቤተ ክርስቲያን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት አባላት ይህንን የሰማዕቱን የኃያሉን የቅዱስ ጊዮርጊስን በረከት ለማግኘት ከዚህ የተሰበሰባችሁ ምዕመናንና ምዕመናት በእውነቱ እንኳን አደረሳችሁ ነው ምን መጀመሪያ አሁን ሁሎችም 7 ዓመት ቅዱስ ጊዮርጊስ ተሰቃየ፣ 7 ዓመት ስቃይ ተቀበለ እያሉ ሲገልጹላችሁ የነበረ እንደው እነሱ ናቸው የተሰቃዩ፣ እሱ ነው የተሰቃየ ይሆን? አሁን እሱ አሰቃያቸው እንዳንል ጊዮርጊስ አያሰቃይም። ላሰቃይ ቢልም የሚቻለው ጀግና እንደነበር ታውቁታላችሁ። በታሪክ ጦር ሰፈር ሄዶ
እኔ ጊዮርጊስ ብሎ በፍከራ ከጀመረ ወይ እጅ መስጠት ወይም ጥሎ በፈርጠጥ መሮጥ ነው ጊዮርጊስ ምስጠራ። አለዚያም ጦር መሃሉ ጊዮርጊስ ተገኝቷል ተብሎ አዋጅ ከተነገረ ያው እንደዚሁ ወይ እጅ መስጠት ወይ ጥሎ መሮጥ እንጂ እዋጋለሁ ብሎ የሚደፍር አሞት ያለው ሰውም አልነበረም በጀግንነቱ ለማለት ነው። እና በዚህ ወጣቶችንና የመንግስት አካላትን ወታደሮችን በእውነቱ አብነት ሆኖ ቆሞላቸዋል ነው የምለው። እና እነሱ በገዛ መጥፎ ስራቸው 7 ዓመት ተሰቃዩ። ሰባው ነገስታት ከነ ሰራዊታቸው። እስቲ እንዲያው አሁን 70 ነገስታት ሆነው ሰራዊት አላቸው፣ ብዙ ተከታይ አላቸው፣ እንደዚሁ የሚያስተዳድሩ በብዛት ሆነው ነው አንዱን ሰው እስቲ አሁን እኛ ተሰብስበን እየተራ ይህን ዛፉን እንግረፈው ብንል እሱ ነው የሚደክም፣ እኛ ነን የምንደክም። እንደዚያ እኮ ነው የሆነባቸው። ጊዮርጊስን የዛሬ መጨረሻ ደቀቅ ነው ብለው ገደል በትነውት ትቢያ አድርገው ሲመለሱ ቆዩኝ አብረን እንሂድ ነው የሚላቸው። ምኑን ይጨብጡት የሚሉት ቢያጡ አንድ ወቅት ላይ ምን አሉት መሰላችሁ? እስቲ የተቀመጥንበትን ወንበር ብታለመልመው እናምናለን አሉት። ወዲያው ቅጠል አውጥቶ አለምልሞ አሳያቸው እና መተቱ እነሱ ያምኑም እኮ እሱ ነው ብቻ የእሱን የፈጣሪውን ኃይል ነው እያሳያቸው ያለ እንጂ እነሱ ይመለሳሉ ብላችሁ ነው? የለም፣ እነሱ አይመለሱም። ከዚያም ደግሞ ልፍ ብለው የሞቱትን ብታስነሳቸው የሞቱት ሲነሱ አይተን እናምናለን ብለው አሁንም የሞቱትን ሴቶችንም ወንዶችንም በዚህ አካባቢ የነበሩትን አስነስቶ ሲያሳያቸው ኧረ እንደው ምናምን ከመንፈስ ነው ያመጣህ እንጂ እውነትም ሰዎች ናቸው። ያውም እኮ ግማሾች የሚያውቋቸው ናቸው። እና ቅዱስ ጊዮርጊስ አምላኩን የገለጸ ታማኝነትን ያንጸባረቀ በእውነት እምነት ታማኝነት ለፈጣሪው የሚገባውን ክብር ያሳየ እግዚአብሔርን ያሳወቀ እንደው በዚያ በማያምኑት አገር ሲሄድ እኮ ቅዱስ ጊዮርጊስ ሹመት ሊሾም ነው የሄደው። እንደው አሁን ሲነገር ቆይቷል። እኔ ብዙ አላስተምርም፣ ትንሽ ነው የምናገር እንጂ ብዙ የመናገርም ፍላጎትም የለኝ፣ አልወድምም ብዙ መናገር። ሊሾም ሄዶ ሹመት ሊጨምር ሄዶ ነው ጣዖት አቁሞ ፈጣሪን ካዱ ለጣዖት ስገዱ የሚል ሲያገኝ ለካ እንዲህ ነው ነገሩ፣ ለዚህስ ይቅርብ ሹመቱ ክርስትናን ብገልጥ ይሻለኛል ብሎ የራሱን ውሳኔ የወሰነ ሊሾም ሄዶ ነው እዚያ ነገስታቱ ዘንድ። አሁን ይሄ አብነት እኮ ምን መሰላችሁ? አሁን ወደ አረብ ሀገር ወደ አሜሪካ ገንዘብ ሊያገኙ የሚሄዱ ልጆቻችን አሉ። እንደው ለገንዘብ ብቻ አረ ከዚሁ አምነውበት ስማቸውንም ቀይረው ይሄዳሉ። የዛሬውን ተውት። ከዚሁም ራሱ ምንድን ልበል ሙሐመድ ፋጢማ ብለው ስማቸውን ቀይረውስ መሄድ እንዳይከለከሉ የሚሄዱ የዛሬውን እንኳ ከጊዮርጊስ ጋር ተውት። እንደው ብቻ እንደው እናውረው ነው እንጂ ከዛሬው ጋር እንደው እንደዚህ ምን ይባላል እዚህ ስሟን ቀይራ ሄዳለሁ ብላ ሰውየው ያ መዝጋቢው ተጠራጥሯት እና እውነት አንቺ እስላም ነሽ? አዎ እስላም ነኝ። እስላም እውነት አንቺ ተይ እስቲ ማያላት ማርያምን እስላም ነኝ ይኸው አላቃለ ያልኝ የነሱ ሳትለምደው ቀርታ የነሱን ማማያ ሳትለምደው ቀርታ ማርያም እንደዚህ አለች ይባላል። የዚያ የነሱ ማማያ ሌላ ነው። እንደዚህ ስም ጠርተው አይደለም። እና ቸኩሎ በአደጋ ሲጠይቃት ማርያምን እስላም ነኝ አለች ይባላል። እና ጊዮርጊስ ግን የዛን ጊዜ ያንን ሲሰማ እንግዲህ እኮ ኃይል ነበረው፣ የሚከተለው ኃይል ነበር፣ እግዚአብሔር ይረዳው ነበር። ያንን ጣዖቱን ሰባብሮ እነሱን መግጠም መልአኩን ይልክለት ነበር። ግን አልፈለገም። ደሜን አፍስሼ አጥንቴን ከስክሼ በፈጣሪ ስም ብሞት ይሻለኛል አለ። እግዚአብሔር ደግሞ ሲያምኑት ይታመናል። አሁን እናንተ እንኳን በትንሿ እምነት
እስቲ ይህችን የካከል እንዲህ አድርጌ ለምኘው ጸበሉን ወስጄ እንዲህ አድርጌ ቸግሮኝ ነገኘው ስትል እንኳ በትንሿ እንኳ በትልቁ ሲያምኑት ደግሞ በትልቁ ነው። አዎ እና ጊዮርጊስን በምንም አይነት ቢፈላሰፉ በምንም አይነት ቢራቀቁ በምንም መግደል አልቻሉ። ታቅማቸው በላይ ሆነባቸው። ኋላ በመጨረሻ ምን አለ መሰላችሁ? ያ የነገስታቱ መሪ ከኔ ቀጥዬ ሹመት ልስጥህ አለ። ግዛትን በዚህ በምድር ላይ ከኔ ቀጥሎ አንተን ላንግስህ እባክህ ለጣዖቱ ሰዋ አለ። ምን አለ የዛን ጊዜ ጊዮርጊስ? እንዲያስተሰጠኸኝ እሺ አለ ቅዱስ ጊዮርጊስ ሊያሾፍበት እና ሳበል እንግዲህ አማህድና ሰዋ አገር ሰብስብ እንጂ ስሰግድ ይሄን ያህል ስዋጋ ሰምቼ አገሩ ሲሰብሰብና ጊዮርጊስ ለጣዖቱ ሊሰዋ ነው ተብሎ ህዝብ በጥሩም ባይጠራና ስሰግድ ይለኛል። ኋላ ይሄ በአገሩ ሲነገር እንደዚህ ምንም በሌላት ድሃ ቤት አስረውት ምንም በሌላት በድሃ ምስኪን ድሃ ቤት አስረውት ቤቷን በእንጀራ በበረከት የሞላላት የታሰረበትን ምሰሷ ያለመለመላት አንዲት ድሃ ሴት ነበረች። ሊሰግድ ነው ጊዮርጊስ ለጣዖት መታችሁ ሲሉ ለምለም ሰንገዳ እንዴት ጊዮርጊስ ያን ያህል ታምር ስትሰራ የነበረው እንዴት ተሸንፈ ለጣዖት መስገድ ብላ ልጇን ይዛ በሽተኛ ልጅ ነበራት። ዲዳ እውር ደንቆሮ የሆነ ልጅ ነበር። እሱን ያውም አይኑን ብቻ አብርቶላት ሌላውን አልፈወሰላትም ነበር። እንዴት ጊዮርጊስ እንዴት ተዳለ ብላ እያለቀሰች ስትሄድ ኋላ ወይም አትቸኩይ ዝም በይ አትጩሂ ዝም በይ አለና ልጁን ያንን ደንቆሮውን ና ብሎ ጠራውና ደንቆሮውን ሽባም ነበር ና ሲለው ድንቁርናውም ለቀቀው ሰማ፣ ሽባነቱም ለቀቀውና ሂድና እዚያ ጣዖቱ ውስጥ ያለውን ሰይጣን ጊዮርጊስ ይጠራል ብሎ ተመልከቱ። ጀግናውን ጊዮርጊስ አሁን እኮ ሊሰግድ ነው ተብሎ ነው ህዝብ የተሰበሰበው። ሊጫወቱባቸው እኮ ነው ድራማ ሊሰራባቸው። ከዚያ ውስጥ ጣዖት ውስጥ ያለውን ሰይጣን ና ጊዮርጊስ ይጠራል አገሩ። ኋላ ሄደና ጊዮርጊስን አይልሃል ብሎ ሲለው እየተንቀጠቀጠ በህዝቡ መሃል ግራ ምን መሰላችሁ? ንጉሱም አፈረ እኮ አለ የሚሰግድለት፣ ነገስታቱም አፈሩ። ያኛን ያድነናል አምላክ ይሆነናል ብለው ሲሉት ጊዮርጊስ እያንቀጠቀጠ ይዞት ሲመጣ ህዝቡ መሃል እነሱ ግራ ገባቸው። ለምን ነው አንተ አምላክ ሳትሆን አምላክ ነኝ እያልክ ሰውን የምታሰስ? እኔማ ያው መጀመሪያም እኮ ውሸታም ነኝ እነሱ ስላመለኩኝ ነው እንጂ እባክህ አታጥፋኝ አለ። እንዳለ ይኸውልህ ምድር ተከፍቶ ከነጣዖታቸው ከነዚያ ከነምስሉ ጣዖታቸው ምን ልበላቸው ጣዖቱ የሚቀመጡበት እንደ ጣዖት መንበር አላቸው። መንበር እንግዲህ ሰይጣኑ የሚቀመጥበት ዙፋን አላቸው። ከነ ዙፋናቸው ምድር ተከፍታ እንድትወጣቸው ነው ያደረጋቸው ቅዱስ ጊዮርጊስ። እና እንዲህ አድርጎ ነው ለጣዖት ይሰግድ የነበረውን ሰው ሁሉ እያሳመነ የእግዚአብሔር ያደረገው። በዚህ ጊዜ ተስፋ ሲቆርጡ ነው ኧረ ሰው እያሰቃይተን መግደል አልቻልንም እናሳ የለም አንገቱን ተቆርጦ እንዲያው እንገላገለው እንጂ በስቃይ በምንም ይሄው ፈጨነው፣ አሳረርነው፣ ከተፍነው፣ በገደል ዘራነው። ተመልሶ እየመጣ በምን ጽበቡ ተነስቶ እንደሚመጣ አናውቅም። ይህንን በምን እንገለዋለን? ያው እንደተባለ አንገቱን ቆርጠን ሰማዕትነቱን ተቀብሎ ይሄድ እንጂ እንዲያርገን ብንገላገለው ይሻላል ተባለ። ተወሰነ። እንግዲህ ቅድም ሲሉት እንደነበረው ዮም ተጽፈ ነገሥት ክላሊሁ ለሰማዕት ክላሊሁ በመጥባይት ነገስታቱ አንድ ላይ ተሰበሰቡና ቃለ ጉባኤ ሰርተው ጊዮርጊስ ይኸው 7 ዓመት ተሰቃይቶ ብንለው ሊሞት ባለመቻሉ ሊያምን ባለመቻሉ የሞቱን ውሳኔ ወስነናል ብለው ተፈራርመው ያንን የሚገለውን ሰው ይዘው ሂዱና እዚያ መግደያው ቦታ አንገቱ እንዲቆረጥ አድርጉ ተብሎ የሚገሉት ሰዎች ይዘው ተዱ። በዛሬው ዕለት እዚያ መግደያው ቦታ ላይ ሲደርስ ትንሽ ወደ ፈጣሪ ልጸልይ ቆይ ብሎ እሱ ጸሎት ጀመረ። ነገስታቱ ወይ ተገላገልን እንግዲህ የሰው መሳቂያም አንሆንም ይኸው ገደሉት ብለው እየከዳ የሚያምነው ሁሉ ህዝብ ወደኛ ይመለሳል ብለው ደግሰው ገና ያንን
ያጣበቁትን ሳይጎርሱት የጎረሱትን ሳይውጡት ነው ፈጣሪ ለሌላው እንቅፋት የሚሆኑ እኔ ብሞት እኮ አሁን ገነት እገባለሁ ደግሞ ሌላውን ደካማውን ሲያሰቃዩ ሲያሰናክሉ ከሚሆኑ እነዚህ ቆሻሾች ተረጋለው ከሰማይ እሳት ወርዶ ነው እንዳለ አመድ ያደረጋቸው ያን ነው እና ሰው ሲሞት ነው የሚባለው ተጓዙ አለቁ እኮ ያልኳችሁ እንደዚያው ነገስታቱ እሳት ወርዶ አቃጠላቸውና እንደ መችስ ቢሆን እንደው ቢቻለው እንኳን ምን መሰላችሁ እንደው እኛ በቀን ስለምንወድ ነው እንጂ ተመልሰው ቢያምኑ ነበር ጥሩ እሳት ቢበላቸው ነው እንጂ ግን በቀን እኮ ሰው እኮ በቀለኛ ነው እንኳን አይደለም ሰው ነው ማለት እቺን የበላችንን ቁርጫ እንኳን ይዘን ጥርሽ ስናረጋት ወይ ደስ ቅማል እንዲሁ አሁን ቅማል ጠፍቷል መሰለኝ ቅማል አሁን ድሮ ነበር ቅማል በተባለ ጊዜ እንደው ስትበላና አጋጥሞኛችን ጠሽ ያረግላት እንደሆነ ወይ ደስታችን በሷ እኮ እና ሰው በቀል ስለሚወድ እንደዚህ አለ እንጂ ይኸው አባቶቻችን ጻድቃን ሰማዕታት እነ ጊዮርጊስ ቢሆኑ እግዚአብሔርም ራሱ እግዚአብሔርም ቢሆን የሚያደርጉትን ያውቁምና ይቅር በላቸው። እስጢፋኖስም እንደዚህ ነው የሚያደርጉትን ያውቁምና እንደዚያ ነው እና አሁን እነዚህ የእምነትና የአንድነት ጉድለት ነው። አሁን አቅማንሶን እየተተራመስን ያለ ነው በዚህ በኢትዮጵያ ውስጥ። ጊዮርጊስም እንደምታዩት ኢትዮጵያን ምን ያህል የዛን ጊዜ እኮ ምን መሰላችሁ አሁን እንደው እኛ በመልክ ነው ወይስ በምን ወዶን መስሏችሁ ነው? አሁን ተባብረው እኮ ከመንግስቱ ጋር ከአፄ ምኒልክ ጋር መንግስቱ፣ ንግስቲቱ፣ ወታደሩ ሁሉም እግዚአብሔር የሚል እግዚአብሔር አማኝ ነው። እንዳሁኑ ጥንቅጡ አልወጣም። አሁን እኮ ዝም ብሎ አሁን እኛ እንሰራዋለን ምናምን በሉ የሚሏችሁ እኮ ያቀርቶ ነው እንጂ ይህንን ማን ነበር የሰራው? አንተ ተመልከተው፣ ህዝቡ ነበር የሰራው። ይህ መንግስት ነው የሰራው ነበር። ተመልከት። ይሄ ብቻ ደብረ ሊባኖስ መንግስት ነው የሰራው። አልፎ አልፎ እንደዚያ ነበር መንግስቱ። በክርስትናው እምነት እንዲያው ምን መሰላችሁ ምስክሩ እንኳን መስቀል ተቀምጦ ፍርድ ቤት እኮ ናማልና መስክር ነው የሚባል በእግዚአብሔር። ይሄ ነው እምነቱ የነበረ እንደዚያ እና ይሄ ስለነበረ ክርስቲያኖቹን ፈጣሪ እንዲነኩበት አይፈልግም። ይሄው ጦር ሰፈር ድረስ ጊዮርጊስን ሰደደው። ጊዮርጊስን ላከው ጦር ሰፈር ክርስቲያኖቹ አገራቸው እንዳይደፈርባቸው። እንደው ወንጀሉ ላይ እንኳን ሲነበብ ቅድም ቅዳሴ ቀዳሹ አባት ሲያነቡት አልሰማችሁ? የእናንተ የራስ ጠጉራችሁ እንኳን የተቆጠረች ናት። እኔ ሳላውቅ አንድ እንኳን የራስ ጠጉራችሁን እንኳን እናንተን የሚነካችሁ የለም። ይሁን እንጂ ምልካችሁ እንደ በጎች በተኩላዎች መካከል ነው እና መከራ እንዳለ አምናችሁ ሂዱ። ቅዱስ አሁን እዚህ የጠቀስኩት ጥቅስ ላይ ቅዱስ ጴጥሮስም ይታንክሩዋ ለእንተ ትመጽአክሙ መከራ አሁን የምታገኛችሁ የምትገጥማችሁን ፈተና እንደው እጹብ ድንቅ አቤት የሚያህል ብላችሁ አታማሩ። ያለ መከራ የሚገኝ ጸጋ የለም። መከራ እንደኔ መከራውን ታገሳችሁ ስትቀበሉ ነው። ጴጥሮስ አሁን ይህን የተናገረ ደርሶበት ነው። ፈርቶም አይቶታል የገጠመውን ችግር። እንደው መከራ ፈርቶ አላውቀውም ኢየሱስም ብሎ ነበር። የዛን ጊዜ የገጠመው ችግር እንደው እንበው ጸጸቱ ንስሐው አዳነችው እንጂ ከፍተኛ ፈተና ገጥሞት ነበር። ኋላ ያችን ችግር ያስባልና በሌላ ቦታ መከራ ሲገጥመው አሁንስ ፍንክች አልልም እንደ ጌታ ያሽቅም ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ እንጂ ወይ ፍንክች አለ ቅዱስ ጴጥሮስ። ይህን የሚያውቀው ነው ስላየ ይታንክሩዋ ለእንተ ትመጽአክሙ መከራ ከመ ዘነችርግም አለ እና ይህንን የታገሳችሁ እንደሆነ ወተትፈስሑ ከመ አመ ያስተሪ በስብሐቱ በጀትነቱ ፈጣሪያችሁ በተገለጠ ጊዜ ዋጋችሁን ታገኛላችሁ። ይሄን አስበው እንኳን ይሄንን የማያልቀውን ሰማያዊውን እምላችሁ ምድራዊውን እንኳን አሁን ገበሬ የበጋውን ሐሩር የክረምቱን ቁር ምንጣሮ እርሻው አዋራው ጭቃው ሁሉ ተሰቃይቶ የት ላይ ነው የሚደሰተው? ምርቱ አውድማው ላይ ነው። ያን ያሆኑ ምርቱን ያገኛል። ተማሪው ሌት እንቅልፍ አጥቶ በሻማ ሲያበራ
ሲያበራ በመብራት አይኑ እንቅልፋቱ ሲያጠና እዚያ ሲደርስ ባለ ዲግሪ ሲሆን ያው እንግዲህ ደሞዙ ሹመቱ ይገኛል። ነጋዴውም እንዲያወጡ ወርዶ ናቸው እንግዲህ ኪሱ በብር ሞላ ትላለች፣ ባንኩ ይዳብራል፣ ያገኛል። ያው እና ለፍተው የማያገኙ ሁለት ሰዎች ብቻ ናቸው። ሁለት ማናቸው? ሁለት እንደው ለፍተው ከንቱ ልፋት የሚለፉ ይሄ አብዝተው የሚጠጡና ዘማውያን ከንቱ ልፋት ዋጋ የሌለው ልፋት የሚለፉ ይወደዳል። አብዝተው እንደው ሳምባውን በጣጥሶ የለፋበትን ያን ያህል የጠጣበትን እንደገና በሽታ ካልሆነ በስተቀር ምንም ያገኘው ነገር የለም። ዘማውያንም እነዚያ ናቸው፣ ዋጋ የላቸው። ለፍቶ ዋጋ የማያገኙ እነዚህ ብቻ ናቸው። የተቀረው እንኳን በመንፈሳዊው በስጋዊው ተለፋ ከወጣ ከወረዳ መከራውን ከታደሰ ክብር ቦታ የማይደርስበት ችግሩን የማያስወግድበት እና ጌታችን ኢየሱስ ክርስቶስ ክብር በመከራ አልፎ ይሁን። መጀመሪያ ክንፉ አይደለም የሚገኘው፣ መጀመሪያ ደመናው አይደለም የሚገኘው፣ መጀመሪያ የነፋስ ሰረገላው አይደለም የሚገኘው፣ መጀመሪያ መከራ ነው። እና ወደ ገዳም በሄድክ ጊዜ ይላል ያሲራል ራስህን ለመከራ አዘጋጅ። መከራ እቀበላለሁ ብሎ ነው ክንፍ አወጣለሁ ብለህ አትሂድ። እሱ እግዚአብሔር ስትታገስ ይሰጥሃል እንጂ አንተ መከራውን ለመቀበል ራስህን አሳምነህ ሂድ። እንደዚያ እንዲሆንን ስንሰራ ነው ዋጋ ልናገኝ የምንችለው። እና ቅዱስ ጊዮርጊስ ይሄ ጴጥሮስ አሁን ይታንክርጓ እያለ ጌታ ስጋችሁን የሚገሉትን አትፍሩ፣ እነዚህን አትፍሩ እያለ ሲናገር ጌታ ሰምቶ ተምሮ ስለነበረ አሁን በዚህ ላይ ጨከነ። በምንጨክን ጊዜ ደግሞ እግዚአብሔር በመከራው እንድንጸና ያደርገናል። እውነት አሁን ሰው ከእናንተ ስጋ ጋር አያይዙትም ነው። ከእናንተ ስጋ ጋር የጋለ ብረት ሰውነት ላይ ባዶ ሰውነት ላይ ሲያርፍ አሁን ያንን ታግሶ አልክድም የሚል ሰውነት ይኖረናል ብላችሁ ታስባላችሁ? በጣም እንዲህ አድርጎ መቆረጥ እኮ በሰይፍ መቆረጥ በጥይት መመታት ቀላል ነገር እኮ ነው። እንደዚህ መሰቃየት ግን በጣም ከባድ እና ይሄንን እሱ እየተቀበለላቸው ነው። እሱ ተቀብሎላቸው ነው ሁሉንም። እሱ እንደዚህ ከልጆቿ ጋር እናቲቱን ያዟት። ስንክሳሩ ላይ ያገኘሁትን ነው የምነግራችሁ። ከልጆቿ ጋር እናቲቱን ሊያስክዱ ያዟት ካይ ለጣዖት ስገጂ ብለው ምን አደረገ ሲፈላሰፍ ያ ከሃዲው፣ ቆይ መጀመሪያ እናቲቱን ደብድቧት፣ እናቲቱ ስትገረፍ አይተው ልጆቹ እንዲክዷል። ኋላ ያችን እናቲቱን ያዙና ሲገርፋት ይኸው ሰውነቷን እንዳያገኛት ለልጆቹ ነው እኮ መልአኩ ክንፉን ጋርዶ ሰውነቷ እንዳይነካ ሲያደርግ አዩት። ልጆች እንኳን ሊፈሩ እንዲያውም ጠለከሩ። ይህ እንዲህ አድርጎ እግዚአብሔር እየታደገ ነው። ሰማዕትነትን፣ ጻድቅነትን፣ ነቢይነትን እግዚአብሔር ሳያግዝ እግዚአብሔር ሳይረዳ እመቤታችን ሳትኖርበት በዚህ ሁሉ አክሊሎሙ ለሰማዕት እመቤታችን እንዲያው እህቶሙ እሞሙ ለሰማዕት እህቶሙ ለመላእክት እመቤታችን ሳትኖርበት እዚህ የተደረሰ የለም። በእመቤታችን አጋዥነት፣ በእመቤታችን ቸርነት፣ በእመቤታችን አጋዥነት እና ቅዱስ ጊዮርጊስ እንዲህ አድርጎ በፈቃዱ ነው ሞትን የተቀበለው እንጂ ያለ ፈቃዱ ሊገሉት አልቻሉ። እንደዚህ ነው የእግዚአብሔር ሰዎች ሁሉ። እንደዚህ አቡነ ተክለ ሃይማኖትን ግደሉ አለ መቶሎሙ። ጦር አይገለው፣ ገደል አይቀበለው፣ ዛፍ አንቀው ምን አድርገን እንግደለው አሉ ሰዎች። በገደል ቢጥሉ ተመልሶ ይገኛል። በጦር ልገሉ የመቶሎሙ ሁለት እጅ በጦር ተይዞ ቀረ። ዛፍ ላይ ቢያንጠለጥሉት ዛፉ የእግዚአብሔር ሰው ውረድልኝ የሚል አጎንብሶ በእግሩ እንዲቆም አደረገው ዛፉ። እና እንዴት አድርገን እንግደለው? እንዲህ ነው የእግዚአብሔር ሰዎች። እና ዛሬ የጉልበታችን የሀብታችን ድክመት አይደለም አሁን ይህን ሁሉ የሚያደርገው የአእምሯችን የእምነታችን ድክመት ናት። አሁን ዛሬ አይዚች እንዲህ እያፍገመገችን በዚህና በዚህ ግራ እያጋባችን ነግደን እንዳንበላ አርሰን እንዳንበላ እንደ ልባችን ወጥተን እንዳናስተምር ነገሮቹ ሁሉ እንዲሁ ድንብርብር ያደረገብን እምነታችን ላብቶ አሁን ቅድም ስተዋቸው ካህናቱስ መቼም ስራቸው ነው አልተቀየሩ። የሰንበት ተማሪዎች ምን ያህል ያምራሉ ሲዘምሩ። እንደዚህ
ሲያስተባብሩ ሲዘምሩ ምን ያህል ያምራሉ። ግን እንደው መሀላቸው ገብቶ ቀበሮ መለያየትን የሚሰብክለ እዚያ ላይ ጠንክሩ፣ እዚያ ላይ ጠንክሩ። ቄሱ ገሌ እንደዚህ ነው፣ አለቃው እንደዚህ ነው፣ ሰባኪው እንደዚህ ነው፣ ጳጳሱ እንደዚህ ነው። ይሄ እናንተ የሥራ ድርሻ አይደለም፣ የሥራ ድርሻ አይደለም። ቢሆንም እንደዚሁ በጠረጴዛ ዙሪያ በሚመለከተው አካል ሊታይ ይችላል እንጂ ይሄንን ልትኮንኑ ይሄንን ልትበይኑ አይደለም። ሰንበት ተማሪ ሆናችሁ የተቀመጣችሁ እና መሀል ስማችሁን የሚያጠለሽ በመካከላችሁ ገብቶ ስማችሁን እያጠለሸባችሁ ነበር። አሁን ተንቀልፋችሁ ነው። ይሄ እንደዚህ ሆኑ። ልጁን የሚጠላ የለም፣ ወገኑን የሚጠላ የለም። እንወዳችኋለን ሁላችንም እንደዚህ ከሆነ እና በእውነቱ ሊቃውንተ ቤተ ክርስቲያን ምዕመናን አሁን ቅዱስ ጊዮርጊስን እንኳን ባሉን አክብሩ፣ ዝክሩን ዘክሩ፣ ስሙን በመጥራት ብቻ ከመከራ እንዲድን ነው ቃል ኪዳን የሰጠው። ስሙን በመጥራት ብቻ እንዲያው በህልሙ እንኳ ጊዮርጊስ ብሎ ስሙን የጠራ ከመከራ ይዳል። አሁን በህልም የልጥራ ብለህ መቼም ጥረት አታረግ። እንዴት አድርገህ በህልም ሆነ ለመጥራት ከባድ። ብቻ ተወደድከው ትጠራዋለህ። አይምሮህ መቼም አንዳንድ እዚህ እኮ በሁን የታሰበው ነገር በህልም ይመጣል። ምንድን ቢባል ተረት አለ። የጃርት ህልሟ ምንድን ነው የሚባል? የጃርት ህልሟ ዱባ ነው ይባላል። በህልሟ ብታይ ድመትም በህልሟ የምታየው ሌላ ነው። እንደዚያ ነው ባልናገረው እንዲህ ይባላል። አዎ እና አንተም ጊዮርጊስን ባይምሮ ከሳልከው በህልም ትናገር። በገጠመ ችግር ሁሉ በህልም ጊዮርጊስ ብለህ ትጠራለህ። እና ስሙን በመጥራት ብቻ መዳን እንዲቻል እንዲያው ከቤትህም ስትወጡ ወደ ስራ ቦታም ስትሄዱ ወደሚያስፈራ ነገርም ስትሄዱ ቢቻል በትንሽ ስዕሉን በእጅሳችን ላይ ባይቻል ደግሞ ቅዱስ ጊዮርጊስ ተከተል ከጭንቅ አውጣኝ ድረስልኝ ብለህ ጸሎት አድርገህ ልክ በወታደር በእጀባ የሄደውስ እየተመታ ነው አልሆነም። በእጀባ የሄደውስ አልሆነም። እንደው ሰውየውን ራስን ማታለል ነው እንጂ ያሳያድን አላደንም። እያየነው ነው። ያው መተላለቅ ነው። ይህ አይደለም እግዚአብሔር ሲያድን ምንም ሰው ምን ጊዜ ሰው እንዴት አድርጎ ያም እኮ የሚያጅብህ እኮ ያው ስጋ የለበሰ ሰው ነው በትንሽ ነገር የሚወድቅ እና የኛ በትንሽ ነገር የማይወድቅ ጠባቂ ነው ያለ። ይሄ ነው በትንሽ ነገር የማይወድቅ የማይገፋ ጠባቂ ስላለ እምነታችሁን አጠንክሩ። አሁን በይበልጥ አሁን ወታደር የጊዮርጊስን ጀግንነት የጊዮርጊስን ወታደርነት ተመልከቱ። በወጣትነቱ የስንት ዓመት ልጅ መሰላችሁ? የ20 ዓመት እኮ ጊዮርጊስ እኮ በ20 ዓመት እኮ ነው ገሩን የጀመረው። በ20 ዓመት ጎልማሳ ሆነ እና እንደውም አንዳንድ ጊዜ እዲያ ዛሬ ጀምረህ ልትጾም ነው፣ ዛሬ ጀምረህ ቤተክርስቲያን ተሳላም የሚባል ነገር አለ። ኧረ ተወይ ከርሞ ባይ ይሄ ወደ ላሊበላ ሲሄዱ የሚዘፍኑትን የእናንተ ነው። ኧረ ተወይ ከርሞ ባይ እድሜህን በቁና ሰፍረዋል ወይ ይላል። እና ከርሞ እንዲህ አደርጋለሁ አሁን ሲሸመግል እንዲሆናለሁ መሸምገልህን አውቀኸዋል። ዛሬ ጀምረህ ወደ ስራ መሰማራት አይምሮ እስካወቅ ድረስ ከ7 ዓመት ጀምሮ ክፉና በጎ እሳት እንደሚፈጅ ስለት እንደሚቆርጥ ካወቅ በቃ ስራ መጀመር አለ። ስለት ቆርጦ እንደሚጎዳ እሳት ፈይቶ እንደሚጎዳ ገደል ብትወጥ እንደምትሰበር ይህን ካወቅ ጀምሮ መልካም ስራ መስራት ትችላለህ። እንደዚያ እና እግዚአብሔር አምላካችሁ አበዛሁባችሁ መሰለኝ። አላበዛም ብዬ ነበር፣ እያበዛሁባችሁ መሰለኝ በእውነቱ። እና አሁን ምን መሰላችሁ? አሁን ጊዮርጊስን እናድሰው፣ እንደዚህ እናድርገው። መጀመሪያ ፍቅሩ ይደርባችሁ። መጀመሪያ ፍቅሩ ካደረባችሁ እምነቱ ካላችሁ አትለምኑ። የምን ልመና የምን ማስገደድ? ራሳችሁ ባለቤት ናችሁ። የእናንተው ቤት የእናንተው ጠቃሚ ነው። የእናንተው ተጠቃሚዎች ክርስቲያኖች ናቸው። ይህ እስከሆነ ድረስ እንዲጠፋባችሁ አትፈልጉም። ይሄ ነው እና በእውነቱ ክርስቲያኖች እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፋችሁ፣ እግዚአብሔር ከክፉ ነገር ይሰውራችሁ። በእውነት ቅዱስ ጊዮርጊስ አሁንም ኃጢአታችንን ሳይመለከት ልክ እዚያ ድንበር ጥሶ የመጣውን እንደመለሰልን እዚህ እርስ በርሳችን እኛ ላይ የመጣውን ሰይጣን እርስ በርሳችን የሚያፋጀንን ሰይጣን ከዚህ ተመካከላችን ያስወግድልን። እግዚአብሔር ይባርካችሁ፣ ይቀድሳችሁ።
በቅዱስ ጊዮርጊስ በረከት ያሳትፋችሁ። ይህንን ስራ ጨርሳችሁ ደግሞ በረከት እንድታገኙ የእግዚአብሔር ቅዱስ ፈቃድ ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድነኖ አርሥቲክሙ ቅድመ እግዚአብሔር አምላክነ በደብፁዕ ሊቀ ጳጳሳት ከመ ይባርክሙ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። እስከ ዘላለሙ ጠብቃቸው፣ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክብር ደግሞ የዋጀሃት ቤዛም ሆንሃት ቅዱስ ለሆነ ሕዝብና ለንጹሕ ወገን ማደሪያ ትሆን ዘንድ የመረጥካት ቅዱስ ቤተ ክርስቲያን ጠብቃት። ከዚህ ቅዱስ ቤተ ክርስቲያን መጥታችሁና ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ያስተሰርይላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥራ ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምት የመቶን የማርያም ልጅ ባለፈው ይቅር ይበላችሁ በሚመጣውም ይጠብቃችሁ። ከዚህ ቅዱስ ስፍራ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም መሐረነ ክርስቶስ ወእግዚእ ኢየሱስ ክርስቶስ ስለ ኃጢአቷ በሰዓት ስለ ኃጢአቴ ወኃጢአተ ኩሉ ሕዝብክም ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይሃሉ በመካከላቸው ትኬቱን እየዞረ ነው። ባለ 200 ብር ባለ 500 ብር ትኬት እየዞረ ነው። ትኬቱን የያዛቸው ምዕመናን በቀኝ በኩል በአውደ ምሕረቱ ጋር በቀኝ በኩልና በየድንኳኑ በኩል የተቀመጡ እህቶቻችን ስላሉ እዛ ጋር ወስዳችሁ የህንፃ ኮሚቴ ማስረከብ ትችላላችሁ። የእድሳቱን የያዛችሁ ሰዎች ከረጢቱን እዚህ አውደ ምሕረቱን ጋር በየቤተክርስቲያኑ ጋር ስላሉ መታችሁ ማስረከብ ትችላላችሁ። ትኬቱንም ያልወሰዳችሁ ምዕመናን ትኬትም አለላችሁ ባለ
200 ብር ባለ 500 ብር ትኬት ያገኛችሁ። ትኬቱንም እየወሰዳችሁ ተበረከቱ፣ ተሳተፉ። በእንደሆናችሁ እስካመስግኑ ሴታ አሮት በወሴታ ወሬት በወሴታ ሴታ ታቦት በወሴታ በወሴታ የከለለዋ በወርቅ የከለለዋ የከለለዋ በወርቅ የከለለዋ የከለለዋ በወርቅ የከለለዋ እጃችሁ የከለለዋ በወርቅ የከለለዋ ወሴታ ታቦት በወሴታ ወሬት በወሴታ እጃችሁ ወሴታ ታቦት በወሴታ ወሬት በወሴታ የከለለዋ በወርቅ የከለለዋ የከለለዋ በወርቅ የከለለዋ የከለለዋ በወርቅ የከለለዋ የከለለዋ በወርቅ የከለለዋ ወሴታ ታቦት